መረጋጋት አይደለም፣ ስለ መረጋጋት አይደለም። ህመም እንኳን አልታወቀም። በቃ ትጨናነቅ ተኛ ተብሎ ነው ደብይ ሆስፒታል ነው ያለነው። ሆስፒታል ነው ያለነው። እሷ ደህና ትሁን እና እሱን የምናየው ይሆናል። ሰሚኛለሽ? ጽጌን ብዬሽ ነው የመጣሁት። ጽጌረዳ ማን ያፈረው ሰው? ጽጌረዳ በቀለ። አሁን ቶሎ እሱ አንቺን አይመለከትሽም። አንዴ እስኪ ቆይ፣ አንተን ነው የሚመለከተው። ሰላም ውድና የተከበራችሁ የመታገብ ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዙ ትርፍ ይበል እያልኩኝ እንግዲህ ዛሬ ጸግሻ ሆስፒታል ትናንትና እንዳየችው ገብታለች ማለት ነው። በዛ መካከል የኤፕሱን ወንድም መቶ ጽጌን አሳክማታለሁ ከሀገር ውጭ ማውጣት እያለ ነው። ንግግር ድራማ ነው። ኤፕሱን ደግሞ ወንድሜ ጽጌን ፈልጎ ነው፣ እኔ አንተን ፈልጌ ነው እያለ ይሄ ስራ አልኳችሁ ጥንቅቅ 100% የኤፕሱን ስራ ነው። ገባችሁ? እሷ ዳኒን ስለምትፈልገው ጽጌ ካንተ ጋር ከሆነ የግድ ያለ ውድ በግድ ዳኒ ከኔ ጋር ይሆናል የሚለው አስተሳሰብ ስላላት እንግዲህ የግዴታ ውዴታ ጽጌን ወንድሟ አድርጋ ወንድሟ ሳይወዳት ወዷት አይደለም እርግጠኛ ነኝ። እንዴት ነው የሚወዳት? እንዴት ነው ድሮ ጀምሬ ነው የምወድሽ አሁን በህት ሆነ እንጂ ምናምን ነውር ነው ብሎ እንግዲህ እሷ ዳኒን ለማግኘት ብላ የምታደርገው ነገር ነው። እና ብቻ በጣም ይገርማል። እኔ በጣም እየገረሙኝ ነው ነገረ ስራቸው። ያው ዳኒ የሷ ብቻ ለማድረግ ማለት ነው። ግን እኔ እኮ እንዴት ነው እንደዚህ በልክ የማይወዳችሁ የማይፈልጋችሁ ሰው ጋር ሳታረግዙ አርግሻለሁ፣ ሳትወልዱ ወልጃለሁ፣ ሳይወዳችሁ ወድጃለሁ ብላችሁ እንዴት ነው የሚሆንላችሁ? ማለት አንድ ሰው ካልፈለገ እኮ መብቱ ነው። አንድ ሰው ወዷችሁ ሲወዳችሁ ነው እንጂ ሳይወዳችሁ ግዴታ ያንተ ልሁን
የሆነ አስገድዳችሁ እኮ እንደመጠቀም ማለት ነው። የምሬን ነው የምላችሁ። አንድ ሰው ሲፈልግ ተፈላጊ ስትሆኑ ውድም ትሆናላችሁ። ሳትፈለጉ ያን ሰው አስገድዳችሁ በሆነ ነገር ብቻ ሰርታችሁ ያ ነገር አይዘልቅም። ለጊዜያዊ ሊሆን ይችላል ተገዱ፣ ግን ኑሯችሁ ምን አይነት ኑሮ ነው? አስገድደሽኝ እኮ ነው እንጂ እኔ አንቺ ፈልጌሽ አይደለም፣ አንቺን አልወድሽም እያለ ነው የሚኖረው ዳኒ። ዳኒ ደግሞ ለዚህ ማለት ምንም እንትን የሚል የለም እና ብቻ አላቅም። እኔ ወንድ ልጅ ሲወዳችሁ ሲያፈቅራችሁ ነው እንጂ አሸንፋችሁት የምትኖሩት የሚያከብራችሁ ማለት ነው። ክብርም ራሱ የሚሰጣችሁ ሲያፈቅራችሁ ሲወዳችሁ ነው እንጂ ሳይወዳችሁ ምን ሳይላችሁ አንቺ እኮ ነሽ ምናምን እያለ ምክንያቱም አይወዳችሁም። እና እኔ እንደዚህ አይነት ነገር ግን ይቅርታ አድርጉልኝና ውድ ቤተሰቦቼ እኔ አይመቸኝም። ሳይወደኝ ሳያፈቅረኝ ሳያከብረኝ እንዲያገባኝ አልፈልግም ጭራሽ ማለት ነው። ሴት ልጅ ባትወድ ይሻላል። ወንድ ልጅ ሲወዳችሁ ነው አሪፉ። ሴት ልጅ ባትወድ የእሱ ፍቅር የሚሰጣት ከሆነ እሱ የሚወዳት ከሆነ እያደር ትወደዋለች። እና አሁን ኤብሱን ሙጭጭ ነው ያልሽው በጣም ማለት ነው። እና አላውቅም፣ ይደብራል። ለማንኛውም ጽግሻዬ እግዚአብሔር ይማርሽ።